ሰላም ጤና ይስጥልኝ የመርከብ ቲዩብ ቤተሰቦች መርከብ ነኝ። ዛሬ እንግዲህ አዲስ ቪዲዮ ይዤ ተመልሻለሁ። በዚህ ቪዲዮ የምናየው እንግዲህ ጥያቄዎች ናቸው። የተለያዩ ጥያቄዎች ኤሌክትሮማግኔቲዝም ላይ ይዤ መጥቻለሁ ማለት ነው። እንግዲህ እነዚህ ጥያቄዎች ኮንሴፕቹዋል ናቸው። የተማርነውን ኤሌክትሮማግኔቲዝም ላይ የተማርነውን ትምህርቶች ልናስታውስባቸው የምንችላቸው መሰረታዊ የሆኑ ጥያቄዎች ናቸው ማለት ነው። ስለዚህ እነዚህን ጥያቄዎች አብረን በመስራት የማግኔቲዝም ጥያቄዎች እንዴት ሶልቭ መደረግ እንደሚችሉ ኮንሴፕቹዋሊ እንዴት መልሶችን ማግኘት መስጠት እንደምንችል የምንማርበት ይሆናል ማለት ነው። ለምትፈተኗቸው ፈተናዎች ለማትሪክም ለወደፊቱ ማዘጋጀት የሚችሉ ጥያቄዎች ስለሆኑ እነዚህን አብረን የምናይ ይሆናል ማለት ነው። እንግዲህ ከመጀመሪያው ጥያቄ ስንጀምር የመጀመሪያው ጥያቄ የሚለው ምንድነው? Two magnets are dropped from rest through a conducting rings as shown. Note that the ring on the right has a small break in it. በዚህ በቀይ በኩል የተሰራው በአረንጓዴ የሰራውት ማለት ነው ብሬክ አለው ወይም ደግሞ ሪንጉ ኮምፕሊት አይደለም ክሎዝድ ሉፕ አይሰራም ነው ያለን ያለው። በስተግራ በኩል ያለው ግን ክሎዝድ ሉፕ ነው በቢጫ የተሰራው። ዋናው እንግዲህ ጥያቄው እዚህ ጋር ምንድነው ማለት ነው? which magnet will move at a greater acceleration when dropped? እነዚህ ማግኔቶቹ በሚወድቁበት ጊዜ በበለጠ አክሰለሬሽን ወደታች ወደ መሬት የሚወድቀው የትኛው ይሆናል ነው ከሁለቱ። ስለዚህ እንግዲህ እዚህ ጋር ምንድነው የሚሆነው? ይሄንን ለመስራት የምናደርገው ምንድነው መሰረታዊ የሆነ የኤሌክትሮማግኔቲክ ኢንዳክሽን ፕሪንሲፕልን አፕላይ ማድረግ ይሆናል ማለት ነው። ሁለቱም ማግኔቶች ወደታች በወረዱ ጊዜ ምንድነው የሚሆነው ማለት ነው? ይሄ ኖርዝ ፖል ስላለው ማግኔቲክ ፊልድ እንደዚህ ይኖረዋል ማለት ነው። which starts from ኖርዝ ፖል ከኖርዝ ፖል ተነስቶ ወደታች እንደዚህ ማግኔቲክ ፊልድ ይኖረዋል። በተመሳሳይ ሁለተኛውም ይሄ በቀኝ በኩል ያለውም ማግኔት የራሱ ማግኔቲክ ፊልድ ይኖረዋል ማለት ነው። ስለዚህ ማግኔቲክ ፊልድ በዚህ መልኩ ካለው when they are moving downward ወደታች በወረዱ ቁጥር በቢጫ የተሰራው በስተግራ በኩል ያለው because of length slow because of electromagnetic induction on the closed loop there will be induced EMF ወይም induced current produce ያደርጋል። ያ current induced በመሆኑ ምክንያት አፕሮች ያደረገው ስለሆነ ከረንት ጀነሬት ያደርጋል። የከረንቱ አቅጣጫ ደግሞ ምን ይሆናል ማለት ነው? ካውንተር ክሎክዋይስ ይሆናል። ይሄንን እንዴት አወቅን ካልን በሌንዝ ስሎ መሰረት ምንድነው ኢኤምኤፍ ኢንዲዩስድ የሆነው ኢኤምኤፍ ምንድነው የሚሆነው? ማይነስ ቼንጅ ኢን ፍላክስ ኦቨር ቼንጅ ኢን ታይም የሚል ፎርሙላ አለን። ስለዚህ ወደታች አፕሮች እያደረገ ከሆነ ቼንጅ ኢን ማግኔቲክ ፍላክሱ እየጨመረ የሚሄድ ከሆነ ይሄንን ኦፖዝ ለማድረግ ጀነሬት የሚሆነው ማግኔቲክ ፊልድ ማለት ከረንት ኢንዲዩስ ከሆነ በኋላ እዚህ ቢጫው ክሎዝድ ሉፕ ላይ ኢንዲዩስ ከሆነ በኋላ ምን መሆን አለበት ማለት ነው? ኢንዲዩስ የሚደረገው ማግኔቲክ ፊልድ ጀስት አፕዋርድ ኦፖዝ ለማድረግ ያንን በዚች በኔጌቲቭ ሳይኗ መካከል ወደ ላይ መሆን አለበት። ያ እንዲሆን ደግሞ በራይት ሃንድ ሩል ተጠቅመን ስንሰራው አውራጣታችን በከረንቱ አቅጣጫ ሲሆን በሪንጉ ውስጥ አስገብተን እጃችንን ወደ ላይ በምንይዝበት ጊዜ ማግኔቲክ ፊልዱ በሪንጉ ውስጥ በውስጥ በኩል ወደ ላይ ሲወጣ አውራጣታችን እንደምታዩት በዚህ በቀዩ ቀስት በኩል በዚህ አቅጣጫ የሚያሳየን ይሆናል ማለት ነው። ስለዚህ ከረንቱ በዚህ አቅጣጫ ሙቭ እያደረገ ነው ወይም ሰርኩሌት እያደረገ ነው። so because of this induced EMF አሁን ኢንዲዩስድ ስለተደረገ ማግኔቲክ ፊልድ ጀነሬት ስላደረገ ይሄ ዋየር ምን ያደርጋል? ማግኔቱን ወደ ላይ ኦፖዝ ማድረግ ይጀምራል። በምን? በማግኔቲክ ፎርስ ምክንያት። ስለዚህ በነበረው ወይም ደግሞ በከፍተኛ ፍጥነት ወደ ታች አክሰለሬት እንዳያደርግ ያደርገዋል ማለት ነው። በስተቀኝ በኩል ያለውን ስንሄድ ግን ማግኔቱ ወደ ሉፑ በቀረበ ቁጥር ምንም አይነት ኤሌክትሮማግኔቲክ ኢንዳክሽን ሊኖር አይችልም። ማለት ኤሌክትሮማግኔቲክ ኢንዳክሽኑ ከረንት አይኖረውም። ለምንድን ነው ከረንቱ እዚህ ጋር የማይኖር ወይም ሲግኒፊካንት ኢፌክት የማይፈጥረው ካለን ምክንያቱም እዚህ ክሎዝድ ሉፕ ስላልሆነ ቻርጆቹ ወይም ደግሞ ከረንቱ በዚህ በሉፕ ውስጥ ራን ማድረግ አይችልም። ስለዚህ ማግኔቲክ ፊልድ ኢንዲዩስ የሚደረግ ስለሌለ ዜሮ ስለሆነ ወደ ላይ ሰፖርት የሚያደርግ ወይም ወደ ታች የሚያግዝ ማግኔቲክ ፎርስ አይኖርም። ለምን? ማግኔቲክ ፊልድ ከሌለ ማግኔቲክ ፎርስም ስለማይኖር። ስለዚህ በአረንጓዴ የተሰራው በስተቀኝ በኩል ያለው ማግኔት በቀጥታ ወደታች ድሮፕ የሚሆን ሲሆን በግራቪቴሽናል አክሰለሬሽን with an acceleration of g ወደታች የሚወድቅ ይሆናል። እዚህ ጋር ግን አክሰለሬት የሚያደርግም ቢሆን ግን አክሰለሬሽኑ ምንድነው የሚሆነው? it is less than gravity ይሆናል ማለት ነው። ስለዚህ የሁለቱን ስናወዳደር በዚህ በአረንጓዴ ሳራው በስተቀኝ በኩል ያለው ምንም ኦፖዝ የሚያደርግ ፎርስ ባለመኖሩ ምክንያት ይሆናል ማለት ነው። በግራቪቴሽናል አክሰለሬሽን ወደታች ይወድቃል ማለት ነው። ስለዚህ መልሱ ይሄ ነው። ወደ ቀጣዩ ጥያቄ ስንሄድ ሁለተኛው ጥያቄ ደግሞ ምን ይላል? rectangular coil of cross sectional area A is placed in a uniform magnetic field B directed along the z axis። እንግዲህ እዚህ ጋር ምን አለን ማለት ነው? ማግኔቲክ ፊልድ አለን ማለት ነው።
ማግኔቲክ ፊልድ አለን። የማግኔቲክ ፊልዱ አቅጣጫ የተነገረን በምንድነው? በዚህ አቅጣጫ በዚህ አቅጣጫ ማግኔቲክ ፊልድ እንዳለን ያሳያል ማለት ነው። ሶ ዊ ሃቭ a magnetic field እዚህ ጋር ቢያልናት ማግኔቲክ ፊልድ ለማለት እንደሆነ ልብ በሉ። ከዛ what is the torque on the coil ነው የሚለው። ስለዚህ ቶርክን የተጠየቅ ነው ማለት ነው። ቶርክ እንግዲህ ስናይ ምንድነው? a turning effect of force is known as torque እንለዋለን። so mathematically it can be expressed as the cross product of the separation distance from the axis to the action force action point ማለት ፎርሱ አክት እስከሚደረግበት ድረስ ያለው ርቀት ማለት። ስለዚህ ከአክሲሱ እስከ ፎርሱ አክት እስከሚደረግበት ድረስ ያለውን ርቀት አር ብለን እንወስደዋለን። የነዚህ የሁለቱ ክሮስ ፕሮዳክት ቶርክን ይሰጠናል ማለት ነው። እንግዲህ ለሬክታንጉላር ሉፕ ሲሆን ቶርክን ምን ብለን እንወስደዋለን? ሉክ በዚህ አሁን አክሲሱን መሰረት አድርገን ስንወስደው ምንድነው የሚሰጠን? የቶርኩ መጠን ክሮስ ሴክሽናል ኤሪያ ሲባዛ በማግኔቲክ ፊልድ ሲባዛ በከረንት ይሆናል። ያው ፕሩፉን አሁን እዚህ ጋር ስለማንሰራ ማለት ነው። ሶ ይሄ ይሆናል እና ምናልባት አንግል የሆነ ኢንክሊኔሽን የሚኖር ከሆነ ሳይን ቴታ እንጨምራለን። አለዛ ግን ቶርክ ማለት ባጭሩ ምን ብለን እንወስደዋለን ማለት ነው? ክሮስ ሴክሽናል ኤሪያ መልቲፕላይድ ባይ ማግኔቲክ ፊልድ ዴን መልቲፕላይድ ባይ ከረንት ጊቭስ ዩ አ ቶርክ ይሰጠናል ማለት ነው። ስለዚህ ባጭሩ አሁን እነዚህ የማግኔቲክ የቶርኩ መጠናችን እንደዚህ ሊሆን እንደሚችል ማግኒቱን ማሰብ እንችላለን። ዜሮን ግን የመሆን እድል አለው ማለት ነው። ታዲያ ይሄንን እንዴት አድርገን ነው የምንወስነው? ማግኒቱድ ሁሉ ጊዜም በዚህ ዲተርማይን የሚደረግ ከሆነ ለዚህ ለተጠየቅነው ጥያቄ ግን የትኛው ነው መልስ የትኛው ምርጫ ነው ትክክለኛ መልስ የሚለውን ለማወቅ መጀመሪያ ምን ያስፈልገናል ማለት ነው? we have to express in terms of cross product። ስለዚህ ቶርክ ማለት እዚህ ኳልስቱ ምን ማድረግ እንችላለን? አይ ስኬለር ስለሆነ እናወጣውና ወይም ማግኒቱድ ብቻ ያለው ስለሆነ a cross b እናደርጋለን። a ማለት ምን ማለት ነው? ክሮስ ሴክሽናል ኤሪያ ወይም ኤሪያ ቬክተር ተብሎ ይታወቃል። ኤሪያ ቬክተር የሚባለው ደግሞ ምንድነው የሚሆነው ማለት ነው? እንግዲህ ለሰርፌሱ ለዚች ለምሳሌ ሰርፌሱ ቢሆን ከዛ ሰርፌስ አንፃር ፐርፔንዲኩላርሊ ወደ ላይ የሚሰራ ይሄ ምን ተብሎ ይታወቃል? ኖርማል ላይን ተብሎ ይታወቃል። ኖርማል ላይን የምንለው ወይም ኤሪያ ቬክተር ብለን የምንወስደው እሱን ይሆናል ማለት ነው። እና በዚህ መልኩ በክሮስ ፕሮዳክት ኤክስፕረስ እናደርገዋለን። ታዲያ እንደዚህ ካደረግን በኋላ አሁን እዚህ ጋር ማየት እንደምትችሉት ማግኔቲክ ፊልዳችንና ይቺ ኤሪያ ቬክተር ያልናት ኤሪያ ቬክተራችን ሁለቱ ምን ሆኑ? ፓራሌል ሆኑ። 0 ዲግሪ በመካከላቸው አለ ማለት ነው። ሁልጊዜም እንግዲህ ክሮስ ፕሮዳክት ላይ ስንሄድ ወይም ወደ ኋላ ተመልሰን ክሮስ ፕሮዳክትን ስናይ the cross product of two vectors which are collinear just always 0 ነው የሚለው። ስለዚህ ሁለቱ ኤሪያ ቬክተራችን ከማግኔቲክ ፊልዳችን ጋር ሁለቱ ፓራሌል የሚሆኑ ከሆነ ስለዚህ የኤ ክሮስ ቢ ሪዛልት ምንድነው የሚሆነው ማለት ነው? 0 ይሆናል ማለት ነው። ስለዚህ አሁን 0 ነው ማግኒቱዳችን 0 ነው። 0 ቬክተር ደግሞ ዳይሬክሽኑ ኤኒ ዳይሬክሽን ወይም ኖ ዳይሬክሽን ተብሎ ይገለጻል። በዛ ምክንያት መልሳችን ዲ ነው ብለን እንወስዳለን ማለት ነው። እሺ ወደ ቀጣዩ ስንሄድ ምን ይላል እዚህ ጋር? a neutron, a proton, an electron and an alpha particle ያው አልፋ በዚህ ሪፕሬዘንት መደረግ ትችላለች enters a region of a uniform magnetic field with equal velocities. The magnetic field is directed into the page match each particle with their corresponding path ይላል። ስለዚህ አሁን ምንድነው የምናደርገው? ሶስት ፓዞች A እዚህ ጋር ያለችው A B C እና D ሶስት ፓዞች አሉ። አራት ፓዞች አሉን። እዚህ ጋር ደግሞ የተሰጠን አራት ፓርቲክሎች ተሰጠውናል። ማን ማለት ነው? ኒውትሮን፣ ፕሮቶን፣ ኤሌክትሮን እና አልፋ ፓርቲክል። እነዚህ አራት ፓርቲክሎች አሉ። ስለዚህ ማግኔቲክ ፊልድ ውስጥ በተመሳሳይ ቬሎሲቲ ብንለቃቸው የትኛው ፓዝ የትኛውን ሰብ ፓርቲክል የትኛው ሰብ ፓርቲክል የትኛውን ፓዝ ፎሎ ሊያደርግ ይችላል የሚለውን እሱ ነው ዲተርማይን የምናደርገው ማለት ነው። እንግዲህ ይሄንን ዲተርማይን ለማድረግ ምንድነው የምናደርገው? እዚህ ጋር የተሻለው መንገድ ምንድነው ካለን መጀመሪያ ላይ ራይት ሃንድ ሩል እንጠቀማለን እና በራይት ሃንድ ሩል መሰረት ቀኝ እጃችን እዚህ ጋር ስናስቀምጥ የምናደርገው ምንድነው? ቀኝ እጃችንን እንትንላለን ሶስቱን ጣቶቻችን ማለት ታምፓችንን ፖይንተር ፊንገር የሚባለው ወይም ጠቋሚ ጣታችንና የመሃሉን እጃችን ጣታችን ረጅሙን ጣታችንን 90 ዲግሪ እንዲሰሩ በማድረግ ምን እናደርጋቸዋለን ማለት ነው? እናስቀምጣቸዋለን ማለት ነው። ስለዚህ ምንድነው የምናደርገው? አሁን ከዚህ ከፓዞች ላይ ለምሳሌ ፖይንት ኤ እዚች ጋር እንወስድና መሃል ጣታችንን እዚች ፖይንት ላይ ወደ ታች ወደ ስክሪኑ ወይም ወደ ወረቀታችሁ ወደ ደብተራችሁ የምታስቀምጡ ይሆናል ማለት ነው። ከዛ ይሄን ካረጋችሁ በኋላ ምን ይሆናል? ከዛ ይቺን ጠቋሚ ጣታችሁን በዚህ በታንጀንት ላይን ወይም ደግሞ
ወደ ምን እናሳያለን ማለት ነው በዚህ አቅጣጫ እናስቀምጠዋለን ምክንያቱም ቬሎሲቲ ታንጀንት እየሰራ ሁሉ ጊዜ ለፓዙ የሚሄድ ስለሆነ ከዛ በተቃራኒው አቅጣጫ ፎርሳችን ማግኔቲክ ፎርሱ ወደ መሃል የሚያሳይ ከሆነ እና እንደዛ ከመጣልን ማለት አውራጣታችን ማለት ነው ወደ ውስጥ ወደ ሴንተር ኦፍ ዘ ከርቭ ይሄ እንግዲህ ከርቡ እንደዚህ ብናደርገው ሴንተሩ ካይንድ ኦፍ እዚህ ውስጥ ይሆናል ማለት ነው ሶ ወደሱ የሚያሳይ ከሆነ እቺ ምንድነች የምታሳየው ማለት ፖዚቲቭሊ ቻርጅድ ፓርቲክል እንደሆነ እንግዲህ ፖዚቲቭሊ ቻርጅድ ፓርቲክል ሁለት ፓርቲክሎች አሉ እዚህ አልፋ ፓርቲክል እና ፕሮቶን ሁለቱም ፖዚቲቭ ቻርጅ ካሪየሮች ናቸው ስለዚህ ይችኛዋ ማን ትሆናለች ካለን ለፖዚቲቭ ቻርጁ ይሆናል ወይም ለፕሮቶኑ ይሆናል ማለት ነው ለምን ፕሮቶንን መረጥ ለምን አልፋ አልሆነም ካለን እንግዲህ ምንድነው ሴንትሪፒታል ፎርስ ሆኖ የሚያገለግለን ማግኔቲክ ፎርስ ነው ኤፍኤም ስለዚህ እነዚህ ሁለቱ ባላንስድ ስለሆኑ ይሄንን ፎርሙላ መሰረት አድርገን r mv over qb የሚል ኢኩዌሽን እናገኛለን ራዲየስ ማለት mass of the given particle ሲባዛ their speed divided by amount of charge times magnetic field strength በዚህ ፎርሙላ መሰረት ከሁለቱ ራዲየሶች ማን ይበልጣል የበለጠ ራዲየስ የሚኖረው ለምሳሌ ከRA እና ከRB ማን ይበልጣል ከተባለ RB ላርጀር ነው ስለዚህ RB ትልቅ ነው ማለት mass on path B ያለው mass B ማለት ነው ከማን ይበልጣል ማለት ነው ከማስ ኤ የበለጠ ይሆናል ስለዚህ ከአልፋ ፓርቲክል እና ከፕሮቶን ደግሞ የበለጠ ማስ ያለው አልፋ ፓርቲክል ነው ማለት ነው ስለዚህ በዚህ ምክንያት ፓዝ ቢ አልፋ ፓርቲክል በዛ የሚሄድ ይሆናል በፓዝ ቢ የሚሄድ ይሆናል በፓዝ ኤ በኩል የሚያልፈው ደግሞ ማን ይሆናል ፕሮቶን ይሆናል ማለት ነው እዚህ ቀጥ ብሎ በዚህ በፐርፕል የተሰራውን ካያችሁ ፓዝ ሲ ማለት ነው ፓዝ ሲ ደግሞ ሪፕሬዘንት የሚያደርገው the path of a neutron ይሆናል ምክንያቱም ኒውትሮን ቻርጅለስ ነው ስለዚህ the neutron cannot be affected by the magnetic field as a result it follow the straight path ማለት ነው ባለው ቬሎሲቲ ምንም አይነት ማግኔቲክ ፊልዱ ተጽዕኖ ሳይደርስበት ቀጥ ብሎ በቀጥታ መስመር ላይ ፎሎ የሚሄድ ይሆናል ማለት ነው በተመሳሳይ መልኩ እንግዲህ እዚህ የፓዝ ዲ ላይ ስንመጣ ደግሞ አንድ ፖይንት እንወስድና እንግዲህ ሁሉ ጊዜ ቬሎሲቲ ታንጀንት ቱ ዘ ከርቭ ስለሚሆን ቬሎሲቲያችን እዚህ ጋር ይሆናል ማለት ነው እና በቅድም ባልኳችሁ መሰረት የመሃል ጣታችሁን ፖይንቷ ላይ ታደርጉና የጠቋሚ ጣታችሁን ግን በቬሎሲቲው አቅጣጫ አድርጋችሁ ስትዘረጉት አውራጣታችሁንም እንደዛው በተመሳሳይ ሲዘረጋ የአውራጣታችሁ አቅጣጫ ወዴት የሚያሳይ ይሆናል out of the center of the curve ይሆናል outward ነው የሚሆነው ስለዚህ ማግኔቲክ ፎርሳችን በራይት ሃንድ ሩል መሰረት ወደ ውጪ የሚያሳያችሁ ይሆናል እንደዚህ አይነት ፓዝ የሚከተለው እንደዚህ አይነት ፎርስ ዳይሬክሽን የሚኖረው ደግሞ ለኤሌክትሮን ይሆናል ማለት ነው ስለዚህ ኤሌክትሮን ፓዝ ዲን ይከተላል ፓዝ ሲ ደግሞ ለኒውትሮን ይሆናል አልፋ ፓርቲክል በፓዝ ቢ ይሄዳል አልፋ ፓርቲክል ደግሞ በፓዝ ኤ ትራቨል የሚያደርግ ይሆናል ማለት ነው ሌላው እዚህ ጋር እንግዲህ የምታዩት the diagram represents a current carrying loop of wire the direction of the magnetic field at point P ነው የተጠየቅነው እንግዲህ point P ላይ ያለው magnetic field ለማወቅ ምንድነው የምናደርገው right hand rule እንጠቀማለን ማለት ነው ስለዚህ right hand rule በምንጠቀምበት ጊዜ አውራጣታችን ሪፕሬዘንት የሚያደርገው ማንን ይሆናል ማለት ነው ማግኔቲክ ፊልድን ሪፕሬዘንት ያደርግልናል እነዚህ ጣቶቻችን ደግሞ ምንድነው የሚያሳዩን ማለት ነው ከርል እናደርጋለን በማን በከረንት ኬሪንግ ኮንዳክተሩ ዙሪያ እንደዚህ ከርል የምናደርገው ይሆናል ማለት ነው ስለዚህ ይሄን ከርል በመናደርግበት ጊዜ እንደዚህ አድርገን ይችን አሁን የሰራዋትን እጃችንን በከረንት ለምሳሌ እዚች ነጥብ ላይ አድርገን ብናሳይ እዚች ጋር ስለዚህ ምንድነው የሚሆነው ማለት ነው ከረንቱ አውራጣታችን በዚህ አቅጣጫ ይደረጋል በማን በዋየሩ አቅጣጫ ማለት ነው ጣቶቻችን ደግሞ ከርል የሚደረጉት በዚህ አቅጣጫ በዋየሩ ዙሪያ ከርል የምናደርጋቸው ይሆናል ይሄን ስናደርግ ምን ያሳየናል ማለት ነው ይሄው አውራጣታችን በየት አቅጣጫ ነው ያልኳችሁ in the direction of what in the direction of the current ይሆናል በዚህ አቅጣጫ እናደርጋለን አውራጣታችን እንደዚህ ተዘረጋላችሁ ከዛ አውራጣታችሁን በላይ በኩል በዋይሩ ላይ ካደረጋችሁ በኋላ ማግኔት እንትኑን የምታደርጉት እጃችሁን የምታደርጉት እንደዚህ በዚህ ዙሪያ ከርል እንዲሆን ማድረግ ነው ማለት ነው ስለዚህ ከውጭ ወደ ውስጥ ወደ ሉፕ ውስጥ ይገባል ወደ ሉፕ ውስጥ ይገባና ልክ እዚህ ጋር ሲደርስ ምን ይሆናል ማለት ነው out of the page ከዚህ ከሪንጉ ውጪ out of the page ያሳያል እንግዲህ out of the page ን ሪፕሬዘንት ለማድረግ ዶትን የምንጠቀመው into the page ለማሳየት ደግሞ ክሮስ እንጠቀማለን እዚች ፖይንት ላይም ስንደርስ ከረንታችን እዚህ ጋር ነው ብለን ብናስብ እዚህ ጋር ደርሷል ብለን ብናስብ በዚህ አቅጣጫ አሁንም አውራጣታችንን ተዘረጉና ከዛ ምን ይሆናል ማለት ነው እንትን ምንድነው ጣቶቻችን አራቱ ጣቶቻችን በዋየሩ ዙሪያ በስተጀርባ ከላይ ይሆኑና በውስጥ በኩል በሪንጉ ገብተው
ፖይንት ፒ ላይ ወይም በሪንጉ ውስጥ በኩል ከሪንጉ ውስጥ ወደ ውጭ ይወጣሉ። ስለዚህ አውት ኦፍ ዘ ፔጅ ያሳየናል። እንደዚህ እያለ በየትኛውም አቅጣጫ ላይ ብንወስድ አውት ኦፍ ዘ ፔጅ መሆኑን ያሳያል ማለት ነው። ስለዚህ መልሳችን አውት ኦፍ ዘ ፔጅ ይሆናል ማለት ነው። ያው ይሄን እንግዲህ ምንድነው ይሄ በምስል ቢሆን በምስል ቀረጻ በካሜራ ቢሆን የተሻለ ለማሳየት ይቀል ነበረ። እንግዲህ ምናልባት ግልጽ የማይሆን ከሆነ በድጋሚ በካሜራ እየቀረጽኩኝ እጄን እያሳየው የምሰራው ይሆናል ማለት ነው። እዚህኛው ላይ ያለው ጥያቄ ደግሞ ምንድነው የሚለው ABCD is a square loop made up of a uniform conducting wire. A current enters the loop at A and leaves at D ይላል as shown in the figure. The magnetic field at the center of the loop is ይላል at the center እንግዲህ ሴንተራችን ይች ብትሆን እዚህ ሴንተር ላይ magnetic field ምን ይሆናል ነው ጥያቄው። እንግዲህ ከረንት እዚህ ጋር ከመጣና A ላይ ሲደርስ has alternative path ስለዚህ ከረንቱ በዚህ መሄድ ይችላል በዚህ መሄድ ይችላል። ከዛ እዚህ ጋር የመጣው በዚህ ያልፋል እንደዚህ አድርጎ ዞሮ እንደገና ዲ ላይ ሁለቱ ይገናኙና በአንድ ላይ ይወጣሉ ማለት ነው። ስለዚህ አሁን ማግኔቲክ ፊልድ አት ሴንተር ስለሆነ የተጠየቅነው እነዚህ ሶስት ዋየር እዚህ ጋር እና እዚህ ጋር ያሉት ተመሳሳይ ማግኔቲክ ፊልድ ነው የሚሆነው። ለምን በራይት ሃንድ ሩል በመጠቀም ለምሳሌ ምን እናደርጋለን? ራይት ሃንድ ሩል ስንጠቀም እዚህ ጋር አውራጣታችን ይቀመጣል። እሺ ከዛ አውራጣታችን እዚህ ጋር ካስቀመጥን በኋላ ጣቶቻችን በዚህ ዙሪያ እንደዚህ ከርል እናደርጋለን ማለት ነው። በምኑ ዙሪያ ማለት ነው? በከረንት ኬሪንግ ኮንዳክተሩ ዙሪያ ጣቶቻችን ወደ ውስጥ በሉፑ በሬክታንጉላር ሉፕ ውስጥ ጣቶቻችን ይገቡና ከዛ በየት ይወጣሉ ማለት ነው? በጀርባ በኩል ይወጣሉ። ስለዚህ እዚህ ጋር ምን ያሳያል ማለት ነው? ኢንቱ ዘ ፔጅ እንደሆነ ያሳያል ለዚች ፓርት ከኤ እስከ ቢ ላለው። ስለዚህ በዚህ በአውት ኦፍ ዘ ፔጅ የሚሆነው ደግሞ በምኑ በኩል ይሆናል ማለት ነው? በስተቀኝ በኩል ከዋየር ኤቢ በስተቀኝ በኩል። ለዋየር ቢሲ ለዚህኛው ሴክሽን ስናይ ደግሞ አሁንም ራይት ሃንድ ሩል ስንጠቀም ምንድነው የሚሆነው ማለት ነው? አውራጣታችንን ወደ ከቢ ወደ ሲ ትዘረጉታላችሁ አውራጣታችሁን። ከዛ በሉፕ ውስጥ ጣቶቻችሁ በሉፕ ውስጥ ይገቡና ዞረው በጀርባ በኩል ወደ ውጭ ይወጣሉ። ስለዚህ ለዚህኛው ዋየር በዚህ በኩል ኢንቱ ዘ ፔጅ ነው። አውት ኦፍ ዘ ፔጅ የሚሆነው ደግሞ ከዋየሩ በስተላይ በኩል ይሆናል ማለት ነው። ወደታች ደግሞ ዳውንዋርድ አውራጣታችሁን ከሲ ወደ ዲ ትዘረጉትና አራቱ ጣቶቻችሁን ደግሞ በሉፕ ውስጥ በሬክታንግሉ ውስጥ አስገብታችሁ ስታስገቡት በዚህ በኩል ኢንቱ ዘ ፔጅ ይገባና በውጭ በኩል ደግሞ አውት ኦፍ ዘ ፔጅ ሆኖ ይወጣል። እንግዲህ እነዚህ ሶስት ዋየሮች ማግኔቲክ ፊልዳቸው አንደኛውን ሰፖርት እያደረገ የተደራረጉ ነው ያሉት ማለት ነው። የመጨረሻው የኤዲ ዋየር ኤዲ በዚህ የሚያልፈው ከረንት ግን አውራጣታችሁን በቀኝ በኩል ከኤ ወደ ዲ ትዘረጉትና አውራጣታችሁን ከኤ ወደ ዲ ትዘረጉና አራቱ ጣታችሁን ደግሞ ከዋየር ኤዲ በታች በኩል አስገብታችሁት በዋየሩ በሬክታንግል ውስጥ በሉፕ ውስጥ ይወጣል ማለት ነው። ስለዚህ በዚህ በኩል ምንድነው የሚሆነው ማለት ነው? ይሄ አውት ኦፍ ዘ ፔጅ ነው የሚሰጠን። በዚህ በኩል ግን ኢንቱ ዘ ፔጅ ይሆናል ማለት ነው። እንግዲህ ከአራቱ እነዚህ ሳይድስ ኦፍ ዘ ስኩዌር ሶስቱ ሰፖርት የሚደራረግ ማግኔቲክ ፊልድ ሲያስገኙልን ታችኛዋ የመጨረሻዋ ግን አውት ኦፍ ዘ ፔጅ ስለሆነች ተቃራኒ ትሆናለች ማለት ነው። ስለዚህ ያቺ ተቃራኒ ስለሆነች ምንድነው የሚሆነው ማለት ነው? ኔት ማግኔቲክ ፊልዱን ለመፈለግ እነዛን ሶስቱን ትደምሩና በእርግጥ ተመሳሳይ ማግኔቲክ ፊልድ ስትሬንግዝ አት ዘ ሴንተር አላቸው ማለት አይቻልም። ለምን? ከዋየሩ በእኩል ርቀት ላይ ስለማይገኙ ከዋየሩ በእኩል ርቀት ማለት ከሴንተሩ እያንዳንዱ የዋየሩ ፖይንት በእኩል ርቀት አይገኝም። እዚህ ከላይ ከዚህ ያለው ላይን እና አሁን እዚህ ጋር የሰራሁት ዋየር ለንጊዙ እኩል አይደለም። ስለዚህ እንደዛ ስለሆነ ተመሳሳይ ናቸው ማለት አይቻልም። ብቻ ግን ተመሳሳይ እንደሆነ እንኳን ብናስብ 3 ታይምስ ቢ ቢኖረን ማይነስ ቢ ይሆናል ማለት ነው። እንዴት አድርገን ነው? ይሄ ራፍ የሆነ ነው እንጂ በትክክል እንደዚህ የሚሰጠን ስለሆነ አይደለም። ለምን? አንደኛ የከረንት መጠኑ እኩል መሆኑን አልተገለጸም። እኩል ይሄዳሉ ብለን ካሰብን ሌንግዙ ደግሞ ኔግሊጂብል ነው። በቃ በሁሉም አቅጣጫ እኩል ርቀት አለው ብለን ብንወስድ እንደዚህ ይሆናል። ስለዚህ ተቀናንሶ ምን እናገኛለን ማለት ነው? ማግኔቲክ ፊልዳችን ነን ዜሮ ነው ማለት እንችላለን። ነን ዜሮ። ይሄ ፎር ሹር እንደዛ ማለት ይቻላል። እርግጠኛ ሆነን ይሄን ያህል ነው መጠኑ 2b ነው ምናምን ቀናንሰን ይሄን ያህል ይመጣል ለማለት ሌሎቹ የሚሰጡ ነገሮች ያስፈልጋሉ። ስለዚህ ኔቱ ነን ዜሮ ነው ብለን እንወስዳለን። ታዲያ የኔት ማግኔቲክ ፊልድ ዳይሬክሽኑ ደግሞ በየት አቅጣጫ ይሆናል ካለን የዳይሬክሽኑ አቅጣጫ ደግሞ እንግዲህ ሶስቱ ሰፖርት ስለሚደራረጉ አንደኛው ሳይድ ኤዲ ብቻ ኦፖዝ የሚያደርግ ስለሆነ በትልቁ ማግኔቲክ ፊልድ አቅጣጫ ይሆናል ማለት ነው። ስለዚህ የሶስቱ ተደምሮ የሚበልጥ ስለሚሆን ምን ብለን እንወስዳለን ማለት ነው? ኢንቱ ዘ ፔጅ የሚለው ይሆናል ማለት ነው። ኢንቱ ዘ ፔጅ ብለን እንወስዳለን። ጥሩ። ወደ ቀጣዩ ጥያቄ ስናልፍ ደግሞ
a bar magnet pushed towards a loop increases the magnetic flux through the loop as shown in the figure determine the direction of the induced current ይላል። እንግዲህ ኢንዲዩስድ የሆነውን ከረንት አቅጣጫው ወዴት ይሆናል ነው እንግዲህ ኤሌክትሮማግኔቲክ ኢንዳክሽን ላይ ያለ ጥያቄ ነው። ስለዚህ እንዴት ነው የሚሆነው? አሁን ሉክ ኢንዲዩስድ ኤምኤፍ ማለት ማይነስ ኤን ቼንጅ ኢን ፍላክስ ዲቫይድ ባይ ቼንጅ ኢን ታይም ነው። ይሄ ነምበር ኦፍ ተርን ካለን ነው። ከሌለን ሲምፕሊ ማይነስ ቼንጅ ኢን ፍላክስ ቼንጅ ኢን ፍላክስ ማለት ደግሞ ቼንጅ ኢን ፍላክስ ማለት ደግሞ ቢ ታይምስ ኤ ይሆናል። አሁን እንደምታዩት ይሄ ሰርኩላር ሉፓችን ቼንጅ የሚያደርግ አይደለም። እዚህ ጋር እቺ ክሎዝድ ሉፕ ናት፣ ብሬክ ያደረገ አይደለም። እና ክሮስ ሴክሽናል ኤሪያ ኮንስታንት የሚሆን ከሆነ ኤን እናወጣና ቼንጅ የሚያደርገው ማን ነው ማለት ነው? እንትኑ ማግኔቲክ ፊልዱ ይሆናል ማለት ነው። ስለዚህ ቼንጅ ኢን ማግኔቲክ ፊልድ ኦቨር ቼንጅ ኢን ታይም ይሆናል ማለት ነው። ታዲያ ይሄ ማግኔት ወደ ከላይ ወደ ታች እየወረደ እየቀነሰ ወደ ታች እየወረደ የሚመጣ ከሆነ ቼንጅ ኢን ማግኔቲክ ፊልዱ እየጨመረ ይሄዳል ማለት ነው። ቼንጅ ኢን ማግኔቲክ ፊልዱ እየጨመረ ነው ማለት ፖዚቲቭ ቼንጅ ነው ያለን ማለት ነው። ቼንጅ ኢን ማግኔቲክ ፊልዳችን ፖዚቲቭ ነው ብለን መውሰድ እንችላለን። በኢንዳክሽን ህግ መሰረት ደግሞ ማይነስ ኤ ታይምስ ቼንጅ ኢን ማግኔቲክ ፊልድ ኦቨር ቼንጅ ኢን ታይም ነው ብለን እንወስዳለን። ይሄ እንግዲህ ፖዚቲቭ ስለሆነ ፖዚቲቭ ታይምስ ይችኛዋ ኔጌቲቭ ምን ይሰጠናል? ፖዚቲቭ ሪዛልት ኔጌቲቭ ሪዛልት ይሰጠናል። ስለዚህ ኢንዲዩስ የሚደረገው ኢኤምኤፍ ኢንዲዩስ የሚደረገው ከረንት የሚፈጥረው ማግኔቲክ ፊልድ የመጀመሪያውን እነዚህን ማግኔቲክ ፊልዶች ኦፖዝ የሚያደርግ መሆን መቻል አለበት። አፕሮቺንግ ስለሆነ እየቀረበ ኢንክሪዚንግ ማግኔቲክ ፊልድ ፕሮዲዩስ እያደረገ ስለሆነ ስለዚህ ምን ይሆናል ማለት ነው? ማግኔቲክ ፊልዱ ኢንዲዩስድ ማግኔቲክ ፊልዱ አፕዋርድ መሆን መቻል አለበት ማለት ነው። ማለት ከየት ወዴት የሚሄድ ማለት ነው? ከታች ወደ ላይ እንደዚህ በሉፑ እየወጣ የሚሄድ እንደዚህ አይነት ማግኔቲክ ፊልድ እናገኛለን ማለት ነው። ስለዚህ ማግኔቲክ ፊልዳችን እንደዚህ ይሆናል። ስለዚህ ማግኔቲክ ፊልዳችን እንደዚህ ከሆነ አራቱ ጣቶቻችን በዋየሩ በውስጥ በኩል እናስገባለን። ልክ ሪንጉ በአራቱ ጣቶቻችንና በአውራ ጣታችን መካከል እንደገባ አድርጋችሁ አስቡት። ሪንጉ በአራቱ ጣቶቻችንና ምን ማለት ነው? በአውራ ጣታችን መካከል እንደገባ አስቡት። ከዛስ አራቱ ጣቶቻችን በሪንጉ ውስጥ ወደ ሉፕ ውስጥ ይገባሉ። ወደ ሉፕ ውስጥ በሚገባበት ጊዜ አውራ ጣታችን በየት አቅጣጫ ያሳያል ማለት ነው? አውራ ጣታችን በዚህ አቅጣጫ ያሳያል። ስለዚህ አውራ ጣታችን ደግሞ ማንን ነው ሪፕሬዘንት የሚያደርገው? ከረንትን ነው የሚያሳይ፣ ዳይሬክሽን ኦፍ ከረንት ያሳያል። ማግኔቲክ ፊልዱ ግን ከየት ወደ የት ይሆናል ማለት ነው? በውስጥ በኩል የሚገባ ይሆናል። ጀስት እንደዚህ አይነት ወደ ውስጥ የሚገባ ይሆናል። ሶ እንደዚህ አውት ኦፍ ዘ ፔጅ የሚሆን ወይም ደግሞ ከመጀመሪያው ማግኔቲክ ፊልድ ተቃራኒ ኦፖዝ የሚያደርግ ይሆናል። ስለዚህ ከረንቱ እንዴት ይዞራል ማለት ነው? በዚህ መሰረት ካውንተር ክሎክዋይዝ ዘ ዳይሬክሽን ኦፍ ከረንት ምን ይሆናል? ካውንተር ክሎክዋይዝ ወይም አንቲ ክሎክዋይዝ ማለት እንችላለን። አንቲ ክሎክዋይዝ ብለን እንገልጻለን። በዚህ መልኩ ዲተርማይን ይደረጋል። እሺ በነገራችን ላይ እዚሁ ላይ ምን ማለት እንችላለን? ማግኔቲክ ፊልዱ አዌይ ቢሄድ ኖሮስ ማለት ማግኔቲክ ፊልዱ በተቃራኒ አቅጣጫ ወደ ላይ እየሄደ ቢሆን ኖሮስ ብለን እናስብ። ወደ ላይ እየሄደ ከሆነ ማለት ይሄ ማግኔታችን አፕዋርድ ሙቭ የሚያደርግ ቢሆን ኖሮ የዛ ጊዜ ምን ይሆናል ማለት ነው? ቼንጅን ማግኔቲክ ፊልዳችን ኔጌቲቭ ይሆን ነበር። ለምን? ምክንያቱም እየራቀ ሲሄድ እዚህ ዋየሩን ክሮስ የሚያደርጉ ማግኔቲክ ፊልድ ላይኖች ዲክሪዝ ያደርጋሉ። ስለዚህ ስሞለር አማውንት ኦፍ ማግኔቲክ ፊልድ ዲቫይድድ ባይ ዘ ሃይስት ቫልዩ ቼንጅ ማግኔቲክ ፊልዳችን ማይነስ ይሆናል። ስለዚህ ኢኤምኤፋችን ምን ይሆናል? ኔጌቲቭ ታይምስ ኤ in bracket minus change in magnetic field divided by change in time ይሆናል። ስለዚህ ማይነስ ታይምስ ማይነስ ምንድነው የሚሆነው? ፕላስ ፖዚቲቭ ይሆናል። ፖዚቲቭ change in a change in b over change in time ይሆናል። ሉክ አሁን እንግዲህ እሱ ወደ ላይ እየቀነሰ ስለሆነ የዚህ ማግኔቲክ ፍላክሳችን ወይም ኢንዳክሽን ቼንጅን ኦፖዚት የሆነ ቼንጅን ኦፖዝ የሚያደርግ ሲሆን ነው ኢንዳክሽን የሚፈጠረው። ስለዚህ ኦፖዝ ለማድረግ ምን ይሆናል ማለት ነው? ይሄ ሙቭ በሚያደርግበት ጊዜ ማግኔቲክ ፊልዱ ወደ ውስጥ የሚገባ ይሆናል ማለት ከላይ ወደ ታች የሚሄድ ይሆናል ማለት ነው አቅጣጫው። ስለዚህ በዚህ መልኩ ዲተርማይን ይደረጋል። የራቀ ከሆነ የዛ ጊዜ እንግዲህ ጣታችንን ምንድነው የምናደርገው? በሪንጉ ውስጥ እናስገባለን። ስናስገባ ግን ቀኝ እጃችን ወደ የት የዞረ ነው? አውራ ጣታችን ወደ ግራችን የዞረ ይሆናል። ቅድም ወደ ታች በሚንቀሳቀስ ጊዜ አውራ ጣታችን ወደ የት የሚዞር ነበር የሚሆነው? ወደ ቀኝ የዞረ ነበር። አሁን ግን አውራ ጣታችን ወደ ቀኝ ዞርና ሉፑ ውስጥ እጃችንን ወደ ውስጥ አስገብተን ማግኔቲክ ፊልድ ወደ ታች ይሆናል። በዛ ጊዜ የከረንቱ አቅጣጫ ክሎክዋይስ ይሆናል። በዚህ አቅጣጫ እንደዚህ አድርገን እናገኛለን ነው። እሺ the figure represents a rectangular conducting loop A B C D being moved
to the right ወደ ቀኝ እየሄደ ነው። ከዛ the magnetic field which is directed into the page which path will the induced current follow ይላል። አሁን ይኸውላችሁ ይሄ ሬክታንጉላር ሉፕ ABCD ከማግኔቲክ ፊልዱ እየወጣ ነው ማለት ዲክሪዝ እያደረገ ነው። ቼንጅ ኢን ፍላክሳችን ምን እያደረገ ነው? ዲክሪዝ እያደረገ ነው። ስለዚህ ቀደም እንዳልነው አሁን ዲክሪዝ እያደረገ ከሆነ ምንድነው መሆን ያለበት ማለት ነው? ማግኔቲክ ፊልዳችን ኢንዲዩስ የሚደረገው ማግኔቲክ ፊልድ ይሄንን ኦፖዝ የሚያደርግ መሆን መቻል አለበት። ስለዚህ እየራቀ እየቀነሰ ከሆነ ማግኔቲክ ፊልድ ኢንዲዩስ የሚሆነው ዲክሪዝ ያደረገ ሲሆን ፖዚቲቭ አሁን እንጠቀምና ምን እናገኛለን ማለት ነው? ኤሪያ ታይምስ ቼንጅ ኢን ማግኔቲክ ፊልድ ዲቫይድድ ባይ ቼንጅ ኢን ታይም ይሆናል። ፖዚቲቭ ስለሆነ the direction of the induced magnetic field አሁን በዚህ በከረንት ኬሪንግ ኮንዳክተሩ በሉፑ ምክንያት የሚፈጠረው ማግኔቲክ ፊልድ በማን አቅጣጫ ይሆናል? በመጀመሪያው በአፕላይድ ማግኔቲክ ፊልዱ አቅጣጫ ይሆናል። የመጀመሪያው አፕላይድ ማግኔቲክ ፊልድ አቅጣጫ ደግሞ ማን ነው? እዚህ ጋር ያለው ኢንቱ ዘ ፔጅ ነው። ስለዚህ ኢንቱ ዘ ፔጅ ከሆነ አሁንም በየት አቅጣጫ ይሆናል ማለት ነው? ኢንዲዩስ የሚደረገው ማግኔቲክ ፊልድ ኢንቱ ዘ ፔጅ መሆን አለበት። ስለዚህ በዚህ ጊዜ ማግኔቲክ ፊልዱ ኢንቱ ዘ ፔጅ እንዲሆን አውራጣታቸውን ከቢ ወደ ሲ ወይም ከሲ ወደ ዲ ወይም ከዲ ወደ ኤ ተዘረጉታላችሁ። አውራጣታችሁን ከቢ ወደ ሲ ተዘረጉና ከዛ በኋላ አራት ጣቶቻችሁን በሉፕ ውስጥ እንደሚገባ አድርጋችሁ አስገቡት ወደ ውስጥ። ስለዚህ ምን ይሆናል? ፊልዱ ኢንቱ ዘ ፔጅ ይሆናል ማለት ነው። ፊልዱ ኢንቱ ዘ ፔጅ ልክ በዚህ መልኩ ይገባል ወደ ውስጥ ኢንቱ ዘ ፔጅ ይሆናል። ከዛ በኋላ ኢንቱ ዘ ፔጅ እንዲሆንልን ምን እናደርጋለን ማለት ነው? ከረንት ዳይሬክሽኑ በዚህ አቅጣጫ እናደርገዋለን። ስለዚህ በዚህ አቅጣጫ ነው ማለት ከረንት ዳይሬክሽኑ ምን ይሆናል ማለት ነው? ክሎክዋይስ ነው ማለት ነው። ክሎክዋይስ ብለን እንወስዳለን ማለት ነው። እሺ የመጨረሻው ጥያቄያችን እንግዲህ a circular frame and a square frame made from the same type of insulated material. Wires are placed in the uniform magnetic field as shown. When the flux density of the field is አሁን እዚህ ጋር flux density ሲል magnetic field ማለቱ ነው of the field increased at the steady rate, the ratio of the induced current in the circular frame to that in the square frame is ይላል። ስለዚህ ሬሽዮ ነው የምንፈልገው። መጀመሪያ ላይ ይሄን ለመፈለግ ምንድነው የምናደርገው? EMF በኢንዱስድ በሌንዝ ስለሆነ የምንሰራው በኤሌክትሮማግኔቲክ ኢንዳክሽን ፕሪንሲፕል። ከዛ ምን ይሆናል? -L change in flux over change in time በሚለው በዚህ እንሰራለን ማለት ነው። change in flux over change in time። ኦኬ ከዛ ፍላክስ ማለት ምን ማለት ነው? N times A times B ያው change in B actually ያው እነዚህ ሰርክል እና የሬክታንግሉ ኤሪያ ስለማይቀየር ማግኔቲክ ፊልዱ ነው የሚቀያየረው ማለት ነው። ስለዚህ change in magnetic field over change in time ይሆናል ማለት ነው። ከዛ ወዴት እንሄዳለን? ከረንት ማለት ደግሞ ጀነራሊ ምን ብለን እንገልጸዋለን? ከረንትን EMF divided by resistance ብለን እንገልጸው። ስለዚህ EMF እዚህ አለን፣ ከረንትን በዚህ መልኩ ዲተርማይን ማድረግ ይቻላል። so the current for the circular wire ወይም loop ለሱ እንዴት እናገኛለን? -N times area ማለት ለሰርኩላር ሲሆን pi r squared ተደርጎ ነው የሚገኘው። እንግዲህ ራዲየስ ማለት ከሴንተሩ እስከዚህ ያለው ርቀት ነው። ወይም ሙሉ ሌንግዙን ከወሰድነው ይሄ ማለት ነው። ይሄ ደግሞ ሌንግዝ ኦፍ the ስኩዌር ሳይድ ይሆናል። the side of the square ይሆናል። ስለዚህ L over 2 እናመጣና the whole square ታደርጉታላችሁ። ከዛ ሲባዛ በቼንጅ ኢን ማግኔቲክ ፊልድ ይሆናል ኦቨር ቼንጅ ኢን ታይም ታደርጋላችሁ ማለት ነው። ከዛ ቼንጅ ኢን ታይም ኦቨር the whole over r ነው የሚሆነው። ስለዚህ ይሄን ሪአሬንጅ ስናደርገው ምን እናገኛለን ማለት ነው? -N times pi times L square over 4። ስለዚህ አራትን የጋራ ታች እናድርጋት ኦቨር እናድርግና times change in B divided by 4 times r times change in t ይሆናል። እቺ ሪቨርስ ስለምትደረግ በኢንቨርስ መልቲፕሊኬሽን r ከቼንጅ ኢን ቲ ያጎን ትመጣለች። ስለዚህ የሰርክሉ በዚህ መልኩ ይገኛል። the current which is induced in the square ሲሆን ደግሞ ተመሳሳይ ፎርሙላ ነው። -N times L square አሁን ፓይ የለም ለምን? የስኩዌር ኤሪያ L squared ብለን ስለምናገኘው times change in B divided by what r times change in t። አሁን 4 times አንልም ለምን? ቅድም ራዲየስን ስንፈልግ የሌንግዙ ሃፍ ነው ብለን ስለተነሳ ነው እንደዛ ያደርግነው። ከዛ የሁለቱን ሬሾ ውሰዱን የሚለው IC over IS ታደርጋላችሁ። ስለዚህ -N pi r L squared times change in B divided by 4 times r times change in t ይሆናል። እሺ እዚህ ጋር ቆይ ልቀይረውና ከለሩን የዚህኛው ማንንም ይሆነው ማለት ነው IS ብለን እንውሰድ። so IS ለማግኘት ደግሞ -N times L square times change in B divided by r change in t እናደርጋለን። ከዛ r change in t በr change in t
ኤል ስኩዌር ቼንጅን ቢ ኤል ስኩዌር በኤል ስኩዌር ቼንጅን ቢ ይጠፋል። ኤን በኤን ማይነሱ በማይነስ ይጠፋል። ሶ ተጣፍቶ ሲያልቅ የሚቀረን ቁጥር ማን ነው ካላችሁኝ አይ ሲ ኦቨር አይ ኤስ እዚ ኳልስቱ ፓይ ኦቨር 4 የሚል ይሆናል። ስለዚህ ሬሾአችን ይሄ ይሆናል ማለት ነው። እንግዲህ ያው ይሄንን የሰራሁላችሁ እንግዲህ በስክሪን ላይ እየጻፍኩ ስለሆነ ምናልባት ራይት ሃንድ ሩ በእጄ እያሳየው በካሜራ ተቀርጬ አልቻልኩም። እንግዲህ ግልጽ ካልሆነ ግን ይሄኛው እንትን ትክክል ምንድነው ግልጽ አልሆነልንም፣ ራይት ሃንድ ሩሉን እያየ በእጅህ እያሳየህም ቢሆን ጥሩ ነው ብላችሁ ኮሜንት ላይ መጻፍ ትችላላችሁ። ያንን ካላችሁ ያንን መሰረት በማድረግ እንደገና የቀኝ እጄን በመጠቀም በካሜራ ተቀርጬ ማሳያችሁ ይሆናል። በሌላ ቪዲዮ እንግዲህ በሌላ ርዕስ እስከምንገናኝ ሁላችሁም ሰላም ሁኑ። ጥያቄዎችን አብዝታችሁ በተለማመዳችሁ ቁጥር ደግሞ የተሻለ ለማትሪክ እየተዘጋጃችሁ እንድትመጡ ያግዛችኋል። በሌላ ቪዲዮ በሌላ ርዕስ እስከምንገናኝ ሁላችሁም ሰላም ሁኑ። ቻው።